ህልምሽን አጫውቺኝ። ደራሲ ሲድኒ ሺልደን፣ ተርጓሚ ግርማ ኃይለ ሥላሴ፣ ተራኪዎች ኢሳይያስ አስራትና ቤርሳቤ ጌቴ። ህልምሽን አጫውቺኝ። ዳኛ ዊሊያም ሁሉም ሊረዳው በሚችል መልኩ ፍጹም መድሎ እያሳዩ መሆኑ ለዴቪድ ስሜታዊነት ምክንያት እየሆነ ይገኛል። በቁጣ ሲገነፍል ቅጣት እንደሚከተለው ደጋግመው አስጠንቅቀውታል። ዴቪድ በምስክሮቹ ወንበር ላይ አሽሊን ለማስቀመጥ ተገዷል። ሁኔታው ግን የሚሳካለት አይመስልም። ህልምሽን አጫውቺኝ ክፍል 27። ጆሴፍ ኪንኬድ ችሎቱን ሊያስችል የመጨረሻው መደዳ ላይ ተቀምጦ ይመለከት ነበር። ፊቱ ጥላሸት መስሏል። ወደ ሃርቭ አይደል ዞሮ ከስራ አሰናብተው አለና ወጥቶ ሄደ። አደል ዴቪድ ከችሎት ለቆ ሲወጣ ጠብቆ አስቆመው። ዴቪድ እንደምን አለ ሃርቬ? በእንዲህ ሁኔታ መጠናቀቁ መች ተጠናቀቀ? ሚስተር ኪንኬድ እንኳን እንዲህ ማድረጉን አልወደደውም ነበር። ነገር ግን ዳግም ወደ ሕግ ድርጅቱ ባትመለስ ጥሩ ነው የሚል ሐሳብ አለው። መልካም እድል። ዴቪድ የፍርድ ቤቱን ለቆ እንደወጣ የቴሌቪዥን ካሜራዎች ከበቡት። ሪፖርተሮች ተንጫጩ። የሚሉት ነገር ይኖራል ሚስተር ሲንገር? ዳኛ ዊሊያምስ የሥራ ፈቃዱን እንደሚያጡ ሲናገሩ ሰምተናል። ዳኛ ዊሊያምስ ችሎት በመዳፈር ሊያስቀጣው እንደሚችል እየተናገሩ ነው። ለዚህ እርሶ አንዳንድ የሕግ ባለሙያዎች በክርክሩ እንደተረቱ ይሰማቸዋል። ሌላ ቤቱታ ለማቅረብ ያቀዱት ነገር ይኖሩታል? አንድ ድርጅታችንን በሕግ ሙያ የሚያገለግሉ ሰው ደንበኛዎት በሞት እንዲቀጣ ተንብየዋል። እርሶ ለወደፊቱ ማንኛውም ያቀዱት ነገር አለዎት? ዴቪድ ምንም ምላሽ ሳይሰጥ መኪና ውስጥ ገብቶ አንቀሳቀሰ። አእምሮ ውስጥ ያለውን ሐሳብ ደግሞ ደጋግሞ አምሰለሰለው። ጠዋት ዜናውን ተመለከትኩ። ዶክተር ፓተርሰን ምን ያህል እንዳሳዘነኝ ከምገልጽሎ በላይ ነው። አዎ ድንገተኛ መከራ ነው የወረደብኝ። እርዳታ እንሻለሁ ዴቪድ። የምችለው ይሁን እንጂ ግድ የለም። ለአሽሌ ጥብቅና እንድትቆምላት እፈልጋለሁ። ይህንንማ ማድረግ አልችልም። የወንጀል ሕግ ጠበቃ አይደለሁም። ነገር ግን ጆሲ ኪዊለር የሚባል እሳት የላሰ ጠበቃ አለ። ላነጋግርሎት እችላለሁ። እሱማ ጥሩ ነው። አመሰግናለሁ ዴቪድ። መቼም ታታሪ ወጣት ነህ አይደለም? የቀጠሮ ጊዜ ገና 5 ሰዓት ላይ ነው። ይሁንና አንድ ጥሩ ዜና አለኝ። የአክሲዮን ድርሻ እድሉን ሰጥተናል። እኔን ለማነጋገር ጠይቀህ ነበር? አዎ የተከበሩ፣ በኢንተርኔት ስለዚህ የፍርድ ሂደት የሚወራ ብዙ ነገር አለ እና ደግሞ ተከሳሿን ከወዲሁ ጥፋተኛ አድርገው ደምድሟል። ይሄ በተለይ የመከላከል ክርክሩን የሚጎዳ ጉዳይ ነው። ስለዚህ የችሎቱ ሂደት የተሳሳተ አቅጣጫ እንዳይዝ የማስተካከያ ማዘዣ እንዲወጣ እፈልጋለሁ። ማዘዣውን ለመጠየቅ በቂ ምክንያት ያለ ይመስለኛል ሚስተር ሲንገር። ይህንኑ አሳውቄ ብዙ እንዲህ ቢሆን የሚል መራር ሐሳቦች አወጣ አወረደ። በሚቀጥለው ቀን ጠዋት ችሎት ማስቻሉ ቀጥሎ ነበር። አቃቤ ሕግ የማጠቃለያ ንግግሩን ለማድረግ ተዘጋጅቷል። ብሬናን ተነሳ። ወደ ተወካዮቹ የፍትህ ቡድን አባላት መቀመጫ በመሄድ አንድ በአንድ ተመለከታቸው። እዚህ ታሪክ ለመስራት የሚያስችል ሁኔታ ውስጥ ትገኛላችሁ። ተከሳሿ ብዙ ሰው በመሆኗ ለፈጸመችው ወንጀል ተጠያቂ አይደለችም ብላችሁ የምታስቡ ከሆነና ከነዚያ አሰቃቂ ግድያዎች በኋላ በነፃ የምትለቋት ከሆነ ማንኛውም ሰው ግድያ ፈጽሞ ውስጡ ባለ ሚስጥራዊ ተዳባይ ስብዕና እያሳበበ በቀላሉ ያምለጥ እያላችሁ ነው። ሊዘርፉ፣ አስገድደው ሊደፍሩ፣ ሊገድሉም ይችላሉ። እናስ ጥፋተኞች ናቸውን? አይደሉም። እኔ ይህንን አላደረኩም። ተዳባይ ስብዕናዬ ነው የፈጸመው። ኬን፣ ጆዋ አሊያም ሱዚ ወይም በሆነ ስም ራሳቸውን የሚጠሩ ለነገሩ በእንዲህ ያለ የቅዠት ጉዳይ ላይ የማትወድቁ አስተዋዮች ናችሁ ብዬ አስባለሁ።
እውነቱ ያለው ቀደም ሲል ያሳየኋችሁ ፎቶግራፎች ላይ ብቻ ነው። እነዚያ ሰዎች በማንኛውም ተዳባይ ስብዕና አልተገደሉ። ሆን ተብሎ ታቅዶ በጭካኔ የተገደሉት እዚያ ቁጭ ባለችው ተከሳሽ በአሽሌ ፓተርሰን። የተከበራችሁ ተወካይ የፍትህ ቡድን አባላት፣ ተከሳሿ እዚህ ችሎት ፊት ቀርባ ለማድረግ የሞከረችው ሁሉ ከዚህ ቀደም ተሞክሯል። በማንና በቴለር መካከል በተደረገ ክርክር ተከሳሹ ያቀረበው የሶስትዮሽ የስብዕና ችግር ባለመረጋገጡ ጥፋተኛ ሆኖ ተገኝቷል። በተመሳሳይ አሜሪካ ውስጥ በአቃቤ ሕግና ዊርሌ በተባለች ነርስ መካከል ነርሷ ሕፃን በመግደሏ በተደረገው ክርክር ተከሳሿ ሶስትዮሽ የስብዕና ችግር እንዳለባት አስመስላ ለመከላከል ብትሞክርም ጥፋተኛ ሆና ተገኝታለች። መቼም ለተከሳሿ በእውነት ማዘኔ አልቀረም። እነዚያ ሁሉ ባህሪያት በዚያች ምስኪን ልጅ ውስጥ ይገኛሉና እርግጠኛ ነኝ እነዚያ ምህረት የማያውቁ ጨካኝ እብድ ማንነቶች በውስጣችን እንዲገኙ ማናችንም አንፈልግም። ወይስ እንፈልጋለን? እየዞሩ የሚገሉና የወንድን ብልት የሚቆርጡ እኔ በበኩሌ ፈርቻለሁ። ወደ አሽሊ ዞሮ ተመለከተ። ተከሳሿ ግን የፈራች አትመስልም። አልፈራችም። እንደ ወትሮ ልብሷን ተጠንቅቃ ለብሳለች። ጸጉሯን ተሰርታለች፣ ተኳኩላለች። ፈጽሞ የፈራች አትመስልም። ታሪኳን አምናችሁ እንደምትለቋት ታስባለች። ይሄ ሶስትዮሽ የስብዕና ችግር ያለ ቢሆንም እንኳን መኖሩ አልተረጋገጠም። ስለዚህ የራሳችንን ፍርድ እንሰጣለን። የተከሳሿ ጠበቃ እነዚያ ባህሪዎች ድንገት ገነው እንደሚቆጣጠሯት ነግሮናል። እስኪ ታያችሁ። ቶኒ የምትባል አለች። የተወለደችው እንግሊዝ ውስጥ ነው እና አሊታ አለች። እሷ ደግሞ የተወለደችው ጣሊያን ውስጥ ነው። ሁሉም አንድ ሰው ናቸው፣ ግን የተወለዱት የተለያየ ሀገር በተለያየ ጊዜ ነው። ግራ አጋባችሁ ይሆን? እኔም ግራ እንደሚገባኝ አውቅ ነበር። ያም ሆነ ተከሳሿ ውስጧ ያሉትን ተዳባይ ባህሪዎች ለማሳየት እድሉን አግኝታለች። ልታሳምነኝ ግን አልቻለችም። ምክንያቱም የሌሉ ነገሮች በመሆናቸው። ለመሆኑስ የካሊፎርኒያ ሕግ ሶስትዮሽ የስብዕና ችግርን እንደ አንድ የአእምሮ ሁናት የተቀበሉታል? አልተቀበለውም። የኮሎራዶ ሕግስ? አልተቀበለውም። የሚሲሲፒ? አልተቀበለውም። የፌዴራል ሕግስ? በፍጹም አልተቀበለውም። እንደ እውነቱ ከሆነ የትኛውም ግዛት ሶስትዮሽ የስብዕና ችግርን እንደ ሕጋዊ መከላከያ አልተቀበለውም። ለምን? ለመከላከያ ስለማይበቃ ነዋ። ክቡራትና ክቡራን፣ ይሄ ከቅጣት ለማምረጥ የተቀነባበረ ልብ ወለድና ማስመሰያ ዘዴ ነው። የተከሳሿ ጠበቃ ተከሳሿ ውስጥ ሁለት ተጨማሪ ተዳባይ ሰዎች እንዳሉ አምናችሁ እንድትቀበሉ ጠይቋቸዋል። ስለዚህ እሷ ለፈጸመችው ወንጀል ምንም ተጠያቂ ወገን የለም ይላል። ነገር ግን እዚህ ችሎት ውስጥ ተቀምጣ ያለችው አንድ ተከሳሽ እሷም አሽሌ ፓተርሰን ናት። ምንም በማያጠራጥር መልኩ ነፍሰ ገዳይ ለመሆኗ ማስረጃዎች ተሰብስበዋል። ነገር ግን እሷ ወንጀሉን እንዳልፈጸመች ትናገራለች። በሆኑ ነገሮች ወንጀሉ ተፈጽሟል ትለናለች። አንዳች ነገሮች ተዳባይ ስብዕናዎች አካሏን ተውሰው እነሱ ንጹሐን እንገለዋል። ሁላችንም የምንሻው ህብረተሰቡ የማይፈቅድልንን ነገር በሚስጥር ማድረግ የሚችሉ ተዳባይ ስብዕናዎች ቢኖረን ጥሩ አይደለም? ለመሆኑ ሰዎች እየተዘዋወሩ ያሰኛቸውን ገለው እኔ ልትነኩኝ አትችሉም። ይህን የፈጸመው ደባል ስብዕናዬ ነው እና ተዳባይ ስብዕናዬን ልትቀጡት አትችሉም፣ ምክንያቱም እኔ ተዳባይ ስብዕናዬ አይደለሁም በሚልበት ዓለም ውስጥ መኖር ትሻላችሁ። ነገር ግን ይሄ ችሎት እዚህ ዓለም ለሌሉ ምስጢራዊ ባህሪያት ሲል አልተሰየም። ተከሳሿ አሽሌ ፓተርሰን 3 ሰዎችን በግፍ በመግደል ክስ ተመስርቶባታልና የግዛቱ አቃቤ ሕግ የሞት ፍርድ እንዲጣልባት ይጠይቃል። አመሰግናለሁ። ሚኪ ብሬናን ወደ መቀመጫው ተመለሰ። የተከላካይ ጠበቃ የማጠቃለያ ንግግሩን አዘጋጅቷል? ዳኛዋ ጠየቁ። ዴቪድ ተነሳና ወደ ተወካይ የፍትህ ቡድን አባላት መቀመጫ አምርቶ ፊታቸውን አስተዋለው። ለመመልከት የቻለው ተስፋ አስቆራጭ ሆነበት። ለሁላችንም አዳጋች ጉዳይ እንደሚሆን አውቃለሁ
ባለሙያዎች የሶስትዮሽ የስብዕና ችግር መኖሩንና በግላቸው ሕክምና ሲሰጡ እንደነበረ ሲመሰክሩ አድምጣችኋል። በሌላ በኩል ደግሞ ጭራሽ የለም የሚሉ ቃል ሲሰጡም ሰምታችኋል። እናንተ ዶክተሮች አይደላችሁም። ስለዚህ የሕክምና ዕውቀት ላይ የተመሰረተ ፍርድ እንድትሰጡ የሚጠብቅ ሰው የለም። የትናንት ሁኔታ ይረብሿችሁ ከሆነ ሁላችሁንም ይቅርታ ጠይቃለሁ። አሽሌ ፓተርሰን ላይ ያንባረኩት ለሌላ ሳይሆን ውስጧ ያለውን ተዳባይ ባህሪ ማውጣት እንድትችል ስለፈለኩ ብቻ ነበር። እኔ ከዚያ ተዳባይ ስብዕናዎች ጋር ተነጋግሬ እንዳሉ አውቄያለሁ። ባሰኛቸው ጊዜ አሽሌ ፓተርሰንን ሊቆጣጠሩ የሚችሉ አሊታና ቶኒ የሚባሉ ተዳባይ ባህሪያት አሉ። እሷ ግን ምንም አይነት የመግደል ፍላጎት የላትም። እንደ ገደለችም አታውቅም። ይሄ ችሎት ለመጀመሪያ ጊዜ ሲያስችል ነግሬያችሁም ነበር። አንድ ሰው በአንደኛ ደረጃ የመግደል ወንጀል ሲጠይቅ ድርጊቱ ብቻ ሳይሆን ሆን ብሎ ማከናወኑም ከግምት ይገባል። እዚህ ምንም አይነት የመግደል ፍላጎት የለም። ክቡራትና ክቡራን፣ ምንም የለም። እና ሕጉ አቃቤ ሕግ ክሱ ከምክንያታዊ አጠራጣሪ ጉዳዮች ነፃ ማድረግ ሲችል ነው የተከሳሽ ጥፋተኝነት የሚረጋገጠው ይላል። በዚህ ክርክር ምክንያታዊ አጠራጣሪ ጉዳይ ስለመኖሩ ሁላችሁም እንደምትስማሙ እርግጠኛ ነኝ። ማስረጃዎች በተጠናቀሩበት ጉዳይ ላይ የተከሳሽ ጠበቃ ጥያቄዎች የሉትም። አንዳንዱ ግድያ የተፈጸመበት ስፍራ ላይ የአሽሌ ፓተርሰን የጣት አሻራና የዲኤንኤ ናሙናዎች ተገኝተዋል። ነገር ግን እዚህ ላይ ቆም ብለን ማሰብ ያለብን አሽሌ ፓተርሰን አስተዋይ ጭንቅላት ያላት ወጣት መሆኗን ነው። ወንጀሉን ፈጽማ መያዝ እንደሌለባት ከወሰነች የጣት አሻራዎቹን ከግድያ ስፍራዎቹ ሁሉ ላይ ትታ የምትሄድ ይመስላችኋል? መልሱ በፍጹም ነው። ዴቪድ ለተጨማሪ 30 ደቂቃ በንግግሩ ገፋበት። በመጨረሻ ፊታቸውን አጤነ። አልተማመነባቸውም። ተቀመጠ። ዳኛ ዊሊያምስ ወደ ተወካዮቹ የፍትህ ቡድን አባላት ዞረው ሲመረመር የቆየው ክስ የሚታይበትን ሕግ በተመለከተ አንዳንድ መመሪያዎችን ሰጣለሁና በጥሞና እንድታደምጡኝ ይፈልጋለሁ በማለት ለ20 ደቂቃ ያህል ንግግር አደረጉ። ዝርዝር ጉዳዮቹ ላይ በማተኮር በሕግ ስለሚፈቀዱና ተቀባይነት ስላላቸው ነገሮች ተነተኑ። ማንኛውም ጥያቄ ቢኖራችሁ ወይንም ዳግም እንዲነበብላችሁ የምትፈልጉት የምስክር ቃል ቢኖር የችሎቱ ቃለ ጉባኤ ያዥ ይህንኑ ያደርጋል። በተወካይ የፍትህ ቡድን ሆን ተብለው የሚሰጡ ውሳኔዎች ምንም ይሁን ምን ተቀባይነት አላቸው። ቡድኑ ከውሳኔ ጋር እስኪመለስ ችሎቱ ተቋርጧል። ዴቪድ የቡድኑ አባላት ውሳኔ ለመስጠት ከቦታቸው ተነስተው ወደ ተወካይ የፍትህ አካላት ክፍል ሲገቡ አስተዋላቸው። ቡድኑ ብዙ ጊዜ በፈጀ መጠን እኛ የተሻለ እድል ይኖረናል ሲል አሰበ። ተወካይ የፍትህ ቡድን አባላቱ ከ45 ደቂቃ በኋላ ተመለሱ። ዴቪድና አሽሌ የቡድኑ አባላት እየተመለሱ ቦታቸውን ሲይዙ ይመለከታሉ። አሽሌ ከድንጋይ የተቀረጸች ትመስላለች። ዴቪድ በላብ ርሷል። ዳኛ ዊሊያምስ ወደ ቡድኑ መሪ ዞረው ተወካይ የፍትህ ቡድን አባላቱ ውሳኔ ላይ ደርሰዋል በማለት ጠየቁ። አዎ ደርሰናል የተከበሩ። ለችሎት ሕግ አስከባሪ ብትሰጡት። የችሎቱ ሕግ አስከባሪው የተጣጠፈ ወረቀት ተቀብሎ ለዳኛዋ ሰጠ። ዳኛዋ ወረቀቱን ገልጠው አነበቡ። ችሎቱ ውስጥ ኮሽታ አይሰማም። ሕግ አስከባሪው ያንኑ ወረቀት ከዳኛዋ ተቀብሎ ለቡድን መሪው መለሰ። ውሳኔውን ብታነብልን። ረጋ ባለ ድምፅ በህዝባዊት የካሊፎርኒያ ግዛትና በአሽሌ ፓተርሰን መካከል የተካሄደው ክርክርን ያደመጥን ስማችን ከላይ የተዘረዘረ የፍትህ ቡድን አባላት ተከሳሿ አሽሌ ፓተርሰን የወንጀለኛ መቅጫ ሕግ አንቀጽ 187ን ተላልፋ በዴኒስ ስቲብል ላይ በፈጸመችው ግድያ ጥፋተኛ ሆና አግኝተናታል። ችሎት ውስጥ ማጉረምረም ተደመጠ። አሽሌ አይኖቿን ጨፈነች። በህዝባዊት ካሊፎርኒያ ግዛት በአሽሌ ፓተርሰን መካከል የተካሄደውን ክርክር ያደመጥን ስማችን ከላይ የተዘረዘረ የፍትህ ቡድን አባላት ተከሳሿ አሽሌ ፓተርሰንን የወንጀለኛ መቅጫ ሕግ አንቀጽ 187ን ተላልፋ በምክትል አዛዥ ሳሙኤል ብሌክ ላይ
በፈጸመችው ግድያ ጥፋተኛ ሆና አግኝተናታል። በሕዝባዊት ካሊፎርኒያ ግዛትና በአሽሌ ፓተርሰን መካከል የተካሄደውን ክርክር ያደመጥን ስማችን ከላይ የተዘረዘረ የፍትህ ቡድን አባላት ተከሳሿ አሽሌ ፓተርሰን የወንጀለኛ መቅጫ ሕግ አንቀጽ 187ን ተላልፋ በሪቻርድ ሚልተን ላይ በፈጸመችው ግድያ ጥፋተኛ ሆና አግኝተናታል። እኛ ተወካይ የፍትህ ቡድን አባላት ሁሉም ውሳኔዎች በመጀመሪያ ደረጃ የግድያ ወንጀል እንዲታዩ ወስነናል። ዴቪድ መተንፈስ እየተሳነው ወደ አሽሌ ዞረ። ግን ቃላት አልነበሩትም። እቅፍ አደረጋት። ዳኛ ዊሊያምስ ተወካይ የፍትህ ቡድን አባላት አንድ በአንድ ውሳኔውን ብታረጋግጡልኝ አሉ። እያንዳንዱ የቡድኑ አባላት እየቆሙ የተነበበው ውሳኔ የእርሶም ውሳኔ ነው ተብሎ ተጠየቁ። ሁሉም ካረጋገጡ በኋላ ዳኛ ዊሊያምስ የውሳኔ ሐሳባቸው ተመዝግቦ ይያዛል አሉና ቀጠሉ። በዚህ ክርክር ላይ ላጠፋችሁት ጊዜና ለሰጣችሁት አገልግሎት ላመሰግናችሁ እወዳለሁ። ጨርሳችኋልና አሰናብቻችኋለሁ። ችሎቱ ነገ ተሰይሞ የጤንነት ሁኔታዎችን ይመረምራል። ዴቪድ እንደተቀመጠ አሽሌ ስትወሰድ ተመለከተ። ዳኛ ዊሊያምስ ካስቻሉበት ወንበር ተነስተው ዴቪድን ሳይመለከቱ ወደ ቢሮአቸው ሄዱ። የዳኛዋ ባህሪ ነገ ጠዋት ምን ሊወሰን እንደሚችል ከወዲሁ ነግሮታል። አሽሌ ሞት ይፈረድባታል። ሳንድራ ከሳን ፍራንሲስኮ ደውላ ዴቪድ ደህና ነህ አለችው። ድምፁ ሐዘኑን እንዳያሳብቅበት እየተጣጣረ አዎ ደህና ነኝ፣ አንቺስ እንዴት ነሽ አላት። ደህና ነኝ። በቴሌቪዥን ዜናውን አየሁ። ዳኛዋ አንተ ላይ አድሎ ፈጽመዋል። የሥራ ፈቃድህን አደጋ ላይ የሚጥል ውሳኔ ማስተላለፍ አይችሉም። አንተ ደንበኛህን ለመርዳት ብቻ ነው የሞከርከው። ምላሽ አልነበረው። አዝናለሁ ዴቪድ፣ ከጎን በሆንኩ በወደድኩ። አሁን ባለውበት ሁኔታ መኪና መንዳት አልችልምና። አይ አለ ዴቪድ፣ ለአደጋ የሚያጋልጥ ሁኔታ ውስጥ መግባት የለብሽም። ለመሆኑ ዶክተሮችሽን አናገርሽ? አዎ። ምን አሉ ታዲያ? በጣም በቅርቡ በሆነ ቀን። መልካም ልደት ጄፍሪ። ጆሲ ኪውለር ደወለ። ነገሩን ሁሉ ከእጅ አውጥቼ በተንኩት። በጣም እንጂ ለአንተ ጥሩ ዳኛ አላጋጠመህም። ምን አደረገኝ ብላ ነው እንደዚያ የጠመደችህ? ክርክሩ በስምምነት እንዲያልቅ የይቅርታ መጠየቂያ ቤቱታ እንዳቀርብ ጠየቀችኝ። ጉዳዩ በችሎት ክርክር እንዲታይ አልፈለገችም። ያኔ በሰማት ይሻል ነበር መሰለኝ አለ ዴቪድ። ቴሌቪዥኖች በሙሉ በእርሱ የውርደት ዜና ተሞልተዋል። አንድ ቴሌቪዥን ጣቢያ የሕግ ሙያተኛ ጉዳዩ በመተንተን ላይ ሳለ ተመለከተው። እስከ ዛሬ ድረስ አንድ የተከላካይ ጠበቃ በገዛ ደንበኛው ላይ እንዲህ ሲያንባርቅ አይቻል አውቅም። ችሎቱ ክው ብሎ እንደቀረ ልነግራችሁ ይገባኛል። ጉዳዩ ፍጹም ያልተለመደና ዴቪድ ቴሌቪዥኑን አጠፋው። ህልምሽን አጫውቺኝ። ደራሲ ሲድኒ ሺልደን፣ ተርጓሚ ግርማ ኃይለ ሥላሴ፣ ተራኪዎች ኢሳይያስ አስራትና ቤርሳቤ ጌቴ።